ጤና ይስጥልኝ ተከታታዮቻችን። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በሀገራችን በኢንዱስትሪዎች መስፋፋትና ተያያዥ የቴክኖሎጂ እድገቶችና የሚያስከትሏቸው የኢኮኖሚ መዋቅሮች መለዋወጥ ላይ የሰጡት ቃለ መጠይቅ ነበር። በዛ ቃለ መጠይቅ ውስጥ የተነሱት የተብራሩት ነገሮች ብዙ ነገሮቹ በጣም ትልቅ ጥልቀት ያላቸው አስፈላጊ ነገሮች ናቸው። እንደ አንድ ሀገር ወደፊት የሚመጣውን ኢኮኖሚና የቴክኖሎጂ ግፊት የሚያስከትለውን መሰረታዊ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ለውጦችንም የሚያካትት እይታም ስላለው ትልቅ ቦታ ሰጠዋለሁ። እንደውም በዚህ ዙሪያ ተከታታይ ዝግጅቶችን ለማቅረብ ዝግጅት አድርገናል። ምክንያቱም በዚህ ዙሪያ የሚነሱ ነገሮች የእያንዳንዱን ዜጋ ሕይወት በቀጥታ የሚነኩ ጉዳዮችና እንደ ሀገርም ማንኛውም ዜጋ ሊያስብበት የሚገባቸው ጉዳዮች ስለሆኑ ማለት ነው። ኢኮኖሚያዊ ጉዳዮች እጅግ ወሳኝ ነገሮች ናቸው። ምክንያቱም የትኛውም ሰው በዕለት ተዕለት ኑሮው ከኢኮኖሚያዊ እንቅስቃሴ ተለይቶ መኖር አይችልም። ፖለቲከኛ ይሁን፣ የሀገር መሪ ይሁን፣ የሃይማኖት መሪዎች፣ ሌሎች ወታደሮች፣ ሌሎችም ሁሉም ሰው ቢሆን የዕለት ተዕለት ህይወቱ የተቆራኘው ከኢኮኖሚያዊ እንቅስቃሴ ጋር ነው። በእርግጥ ፖለቲካዊ እንቅስቃሴው የተወሰነ ፐርሰንት ሊሰጠው ይችላል። ትልቁ የሰዎች ወይም የማህበራዊ ግንኙነታችን መሰረታዊ ችግር የኢኮኖሚ ችግር ነው። በሀገራችንም በዚህ ዙሪያ የሚታየውን ችግር ለመቅረፍ ነው ትግል እየተደረገ ያለው። የምርቶች እንደ ልብ አለመገኘት፣ የዋጋ መናር፣ ብዙ የተለያዩ ኢኮኖሚያዊ ችግሮችን ስናነሳ በዚህ ዙሪያ የምናየው በዓለማችን ላይ የምናየው የወደፊት ኢኮኖሚያዊ ለውጦች፣ የቴክኖሎጂ እድገቶች የሚያስከትሏቸው ነገሮች አስቀድመን አይተን ተንብየን እቅዳችንን በዛ መልኩ ካላዘጋጀን በእርግጥ ከፍተኛ ችግሮች ሊከተሉ ይችላሉ። እስቲ በዚህ ዙሪያ አንድ ቪዲዮ ከቃለ መጠይቁ አንድ አጠር ያለ ክሊፕ እኔና እንመለሳለን። ከዚህ ቀደም ታስታውስ እንደሆነ ሌት ካመር አድቫንቴጅ እንውሰድ ይባላል። አርፍዶ ደራሽነትን እንደ እድል እንጠቀም ይባላል። አሁን ያለ ምልከታ ሌት ካመር አድቫንቴጅ ሳይሆን ጣጣ ነው ያለው ካሉ ቀስ በቀስ በሂደት የምናያቸው እነዚህ ሁሉ ተደማምረው ወደፊት የሚመጣውን የኢኮኖሚ መልክ የኢኮኖሚ ስርዓት መልክ በብዙ መልኩ በብዙ አቅጣጫ ይቀይሩታል። ቅያሬው ሂደቱ የቴክኖሎጂ እድገትና የመቀየሩ ባህሪ ደግሞ በፍጥነት ነው። ጠቅላይ ሚኒስትሩ እንደገለጹት በቃለ መጠይቁ ውስጥ ዛሬ የምናየው ነገር ነገ ላይኖር ይችላል። በተለይ አርቲፊሻል ኢንቴሊጀንስ ያለው የእድገት ለውጥ በዛ ቴክኖሎጂ እድገት ውስጥ ያለው ለውጥ ፍጥነት በሚገርማቸው ሁኔታ በሚገርም ፍጥነት ነው ወደፊት እየተጓዘ ያለው። ስለዚህ ከዚህ ጋር ለመሽቀዳደም በጣም ትኩረት መስጠት ያስፈልጋል። ይሄ አያስፈልገንም፣ ይሄ አሁን አይደለም የሚባለው ነገር በፍጹም አይሰራም። በተጨባጭ የምናየው ነገር ይሄንን ቀድሞ መገኘት ነው ወደፊት ሊያኖረን የሚችለው እንደ ሀገር እንጂ ከዛ ውጭ በምንም መልኩ መዘናጋት አስፈላጊ አይሆንም። ባለፉት ከ10 ዓመታት በላይ በዚህ ዙሪያ ጥናቶችንም አድርጌያለሁ። በተለይ እንደ ኢኮኖሚክስ ባለሙያነቴ የኢኮኖሚክ ሞዴሎች የቴክኖሎጂ ግፊቶች ወይ ቴክኖሎጂ እድገት ቴክኖሎጂካል ፕሮግረስ የምንለው ነገር እንዴት ኢኮኖሚክ ሞዴሎችን አፌክት እንዴት እንደሚያደርጋቸው እንዴት እንደሚነካቸውና የሚመጡ ስርዓተ ማህበራትን እንዴት እንደሚለዋወጡ ማህበራዊውን ፖለቲካውን ሁሉ እንዴት እንደሚነኩ የሚያሳይ ነገር ነው። ስለዚህ በዛ ውስጥ
እኔ በጥናቴ ውስጥ የኢኮኖሚ ሞዴሎች ከቴክኖሎጂ እድገት መለዋወጥ ጋር ተያያዥነታቸውና የሚያስከትሏቸው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንድምታዎችን ማየት ነበር። ከዛ አንጻር በጣም ትኩረት ሊሰጣቸው የሚገቡ ብዙ ነገሮች አሉ። በፈረንጆች አቆጣጠር ከሞላ ጎደል ወደ 2015 አካባቢ ጀምሮ ቴክኖሎጂ ኢኮኖሚ ላይ የሚያስከትለውን እንድምታ ወይንም ጫና ምን መልክ እንዳለውና ምን እየመጣ እንደሆነ በዛ ዙሪያ ከማገኛቸው ጥናቶች የተለያዩ አጫጭር መልእክቶችን በተለያየ መልኩ በኢሜይል በተለያየ መልኩ ወደሚመለከታቸው የኢትዮጵያ ባለስልጣናት እልክ ነበር እውነቱን ለመናገር። ምክንያቱም በዚህ ዙሪያ የሚሰራው ነገር ትኩረት እንዲሰጠው ምን አይነት ዓለም እየመጣ እንደሆነ በቴክኖሎጂ እድገት ግን ካለመረዳት ወይም ትኩረት ካለመስጠት ብዙም ተቀባይነት አላገኝም በእውነቱ። አሁን በዚህ ዘመን ለየት የሚለው ነገር ምንድነው? ዶክተር አብይ ራሳቸው በዚህ በአይቲ ዙሪያ ያላቸው ሙያ ይሄንን ለማየት እድሉን ሰጥቷቸዋል። በደንብ ለማየት መጪው ዘመን የኢኮኖሚያችን አቅጣጫ ያለ ቴክኖሎጂ ተሳትፎ ምንም ነገር ሊከሰት አይችልም። ምንም ነገር ሊኖርም አይችልም። ለውጥ ሊኖርም አይችልም። አገር እንደ ሀገር ሊኖር የሚችለው ዘመኑ ያፈራውን ቴክኖሎጂ በአግባቡ ቀድመን ስንገኝ ነው እንደ ሀገር ልንቀጥል የምንችለው ማለት ነው። ስለዚህ እሳቸው በቃለ መጠይቁ ውስጥ ያደረጓቸው የተለያዩ ዝርዝር ጉዳዮችን አንስተው በተለያየ ዘርፎ የቴክኖሎጂ አይነቶቹን የሚያስከትሏቸው የገበያን የምርታማነትን በተለያየ መልኩ ገልጸዋቸዋል። እነሱን ቀስ በቀስ አንድ በአንድ ልናያቸው እንችላለን። በአጠቃላይ ኢኮኖሚና የኢኮኖሚክ ሞዴሎችና ቴክኖሎጂ እንዴት ይገናኛሉ፣ ያስ ምን አይነት ውጤት ነው የሚያስከትለው የሚለው ነገር እጅግ ወሳኝ ነገር ነው። በጣም ወሳኝ ነገር ነው። እሱን በአግባቡ ካላየን ልንሳሳት እንችላለን። የስርዓት ቁጥርን ከመቀነስ አንጻር፣ ምርትን ከመጨመር ወይም የተትረፈረፈ ምርት ከማምረት አንጻር፣ ከገበያ ጋር ተያይዞ ያሉ ነገሮችን ስለ ስራ ሁለገብ የሆነውን እይታ ለማየት የቴክኖሎጂ ግፊት፣ የቴክኖሎጂ እድገት ለውጥ በኢኮኖሚክ ሞዴሎች ላይ የሚያስከትለውን ነገር ጥርት ያለ ግንዛቤ ሊኖረን ይገባል ማለት ነው። ስለዚህ በተለይ ትኩረት አድርጌ ባለፉት ከ10 ዓመታት በላይ በዚህ ዙሪያ ነበረ ጥናት ሳደርግ የነበረው እና በተለይ በአሜሪካን ሀገር በዚህ ዙሪያ ጥናት ከሚያደርጉ አካሎች ጋር በአካልም ከዛ ውጭም ደግሞ ቨርቹዋሊ በመሳተፍ ብዙ ነገሮችን ለመዋየት ለመማር ጥናታዊ ስብሰባዎች ውስጥ ለመሳተፍ ጥረት አድርጋለሁ እና ከዛ የምናየው ነገር በጣም ብዙ ነገሮች አሉና ያንን ያገኘሁትን ግንዛቤ ለመንግስት ለሚያደርገው እንቅስቃሴ ግብአትም ሊሆነው ይችላል። በምንም መልኩ መጪው ዘመን ከቴክኖሎጂ ጋር የተቆራኘ መሆኑን መጀመሪያ ማመን ያስፈልጋል። ቀድሞ መጠቀምም ነው ያንን ነገር አዋጪ የሚያደርገው። ስለዚህ ይሄንን በዚህ ዙሪያ በቃለመጠይቅ ውስጥ የተለያዩ ነገሮች ተነስተዋል። እነሱን በሂደት እያነሳናቸው እያየናቸው በጣም ብዙ ነገሮች ጥሩ ነገሮች አሉበት፣ በጣም አስፈላጊ ናቸው። እንደዚህ እይታዎች በጣም የሚበረታቱና ትክክለኛ መንገድ ናቸው ብለን ነው የምናምነው። እንደዛም ሆኖ የጥቃቅን ተጨማሪ ሀሳቦች መነሳት ያለባቸው መብራራት ያለባቸው ትንሽ እይታ ያላገኙ ነገሮችም ይታያሉ ከጥናት አንጻርና እነሱንም ደግሞ ማነሳሳትና በአግባቡ መዳሰስ ያስፈልጋል ብዬ ስለማምን ነው በዚህ ፕሮግራም በተከታታይ በዚህ ዙሪያ ፕሮግራም አዘጋጃለሁ ብዬ እየመጣሁት። የዚህ ጎሉ ምንድን ነው? ጎሉ ዜጎች ሰዎችን እንዴት ተጠቃሚ ያደርጋል የሚለው ነገር ነው ትልቁ ነገር። ሆነም ቀረም ለሰዎች ጥቅም ነው የምንለፋውና ለሰዎች ኑሮ ውስጥ እንዴት ነው የሚጠቁመው፣ እንዴት ነው የሚያሻሽልላቸው የሚለውን ነገር በፍጥነትና
የተሻለ ውጤታማ ነገሮችን ለማምጣት እንዴት ነው ማየት ያለብን? እሱን ነገር በደንብ ማየት ያስፈልጋል። ከጊዜ አንጻር በፍጥነት በብዛት ዜጎች ተጠቃሚ የሚሆኑበት የቤተሰብ የገቢ ደረጃ ከፍ የሚልና ኑሮን የመቋቋም አቅማቸው ጠንካራ እንዲሆን እንዴት ነው የምንጠቀመው የሚለው ነገር ግን ወሳኝ ነው። በቃ ሆነም ቀረም ውጤቱ ይህን ነው ማምጣት ያለበት። ከዛ ውጭ ምንም ትርጉም የለውም የምናደርገው ነገር በሙሉ ለዜጎች ህይወት ለውጥ የሚያመጣ ህይወታቸው ላይ እርካታቸውን በትንሹም ቢሆን ከፍ ሊያደርግ የሚችል ቢቻል ደግሞ በፍጥነት በከፍተኛ ደረጃ እርካታቸውን የሚያመጣ ለውጥ ማምጣት ነው የምንችለው ማለት ነው። ስለዚህ ቴክኖሎጂውን እንዴት ነው የምንጠቀመው የሚለው ነገር ከኢኮኖሚ ሞዴል ጋር በደንብ ጥርት ያለ እይታና ግንዛቤ ፈጥሮ መጠቀም ያስፈልጋል። እኔ እንደ ባለሙያ በቃለ መጠይቅ ውስጥ ብዙ ጥሩ ነገሮች ተነስተዋል። የሚደግፉ የሚበረታቱ በሀሳብም ድጋፍ የሚያስፈልጋቸው ከዛ ውጭ ደግሞ እይታ የሚያንሳቸው ወይንም የተወሰኑ ይጎላሉ ብዬ የማስባቸው ነገሮችም አሉ። እነሱን ደግሞ ካለኝ ግንዛቤ አንጻር ተጨማሪ ነገሮችን በማስፋፋትና በማንሳት አከራካሪ ነጥቦችም ካሉ የምንከራከርበትና የምንተማመንበትንም መድረክ መፍጠር እንችላለን። ምንም ችግር የለውም በሱ ዙሪያ ማለት ነው። ስለዚህ ግን ዞሮ ዞሮ ለዜጎች የሚጠቅም ነገር ማምጣት መቻሉ ላይ ነው ዋናው ነገር። በአጠቃላይ በዓለማችን ውስጥ ቴክኖሎጂ የሳይንስ ግኝት እና የቴክኖሎጂ እድገት በፍጥነት እየተለዋወጠ እያደገ ነው የመጣው። ይሄ ደግሞ የኢኮኖሚ ሞዴሎች አሁን የምንኖርበት በየዕለቱ የምንኖርበትን ኑሮ የሚነካው ኢኮኖሚ በዚህ በቴክኖሎጂ የተነሳ ሞዴሎቹ እንዴት ይነካሉ የሚለው ነገር ወሳኝ ነው። በቃ እዛ ላይ ያለውን ሚስጥር መለየት ማወቅ ከቻል አቅጣጫችን ወለል ብሎ ወደፊት የሚያስከደን ይሆናል ማለት ነው። የቴክኖሎጂ እድገት ፍጥነቱ ብቻም ሳይሆን እድገቱ አይነቱ እየተቀየረ እየተጨመረ ሲሄድ ምንድን ነው በኢኮኖሚ ሞዴሎች ላይ የሚያስከትለው ብለን ካል ሁለት ዋና አንኳሮች ናቸው ጎልተው መጠቀስ ያለባቸው መውጣት ያለባቸው ሁለት አንኳር ነገሮች ናቸው። የቴክኖሎጂ እድገት የቴክኖሎጂካል ፕሮግረስ የምንለው በኢኮኖሚክ ሞዴል ውስጥ አንደኛ ምርታማነትን በመጨመር የምርቶች አመራረት ውስጥ ወጪን በመቀነስ ኮስት ሚኒማይዜሽን የምንለው ነው። ወጪን በመቀነስ የምርቶች ዋጋ ወይም የአገልግሎት ዋጋም ሊሆን ይችላል የሚቀንስበት ሂደት ነው ቴክኖሎጂ። በአጭሩ የቴክኖሎጂ እድገት በኢኮኖሚክ ሞዴል ውስጥ ምንድን ነው? የአመራረት ሂደታችንን በቀላል ወጪ እንድናመርት ያም ምን ያስከትላል? ዝቅተኛ የምርት ዋጋ ወይም የአገልግሎት ዋጋ እንዲፈጠር ያስችላል ማለት ነው። ስለዚህ በኢኮኖሚክሱ ፕራይስ ኦፍ ጉድስ ኤንድ ሰርቪስስ የምንላቸው ነገሮች ይቀንሳሉ፣ በጣም ይቀንሳሉ። እንደውም ይህንን በሰፊው በትንታኔ ልናይ እንችላለን። ለምሳሌ የማርጂናል ኮስት አፕሮችን ብንወስድ በዛ ሂደት ውስጥ እንዴት ዋጋ ፕራይስ እንዴት እንደሚወርድና እየረከሰ እንደሚሄድ ማየት ያስፈልጋል። ይሄ አንደኛው ነው። ለምንድን ነው ወደ ሁለተኛው ከመሄዴ በፊት ለምንድን ነው ፕራይስ ወይም ዋጋ ላይ የምርት ወይም አገልግሎት ዋጋ ላይ የምናተኩረው ካለ ደግሞ ለምሳሌ ከኢትዮጵያ ውጭ ኢኮኖሚው ዝግ ካልሆነ ከኢትዮጵያ ውጭ ምርቴን ልሽጥ በዓለም ደረጃ ልሽጥ ከተባለ ተወዳዳሪ ለመሆን አንዱ ዋነኛው ክራይቴሪያ ዋጋ ነው። ፕራይስ የምንለው ነገር ነው። ተወዳዳሪነት ኮምፒቲቲቭ መሆን የሚያስፈልገው በዋጋ ነው። የምርቶች ወይም የአገልግሎት ዋጋ ነው። ከዛ አንጻር ተወዳዳሪ መሆን እንችላለን ወይ ስንል ዋጋችን ላይ ነው መወዳደር የምንችለው። ዋጋችንን ዝቅ ባደረግን ቁጥር አመራረታችንን
በቀላል ወጪ አምርተን ዋጋችን ቀለል እያለ በሄደ ቁጥር ተወዳዳሪ ሆነን ምርታችን ወደ ውጭ ሊሸጥ ይችላል ማለት ነው። በእርግጥ ለውጭም ብቻም ሳይሆን አገርም ውስጥ ለመወዳደር የግዴታ ይሄ ነው መሰራት ያለበት። ለዚህ ነው ዋጋ ፕራይስ ወሳኝ ነው። ማምረቱ ብቻም ሳይሆን የምርት ዋጋ በዓለም ላይ ተወዳዳሪ የሚሆን መሆን አለበት። ያ ደግሞ ፕራይስን በመቀነስ ነው። ይሄ የኢኮኖሚክስ ፕሪንሲፕሎች ወይንም የኢኮኖሚክ ሞዴሎች የሚያሳየውን ጉዳዮች ናቸው። ዲማንድ ኤንድ ሰፕላይ ውስጥ የምናየው ፕራይስ የምንለው ነገር በዚህ መልኩ ነው መወሰድ ያለበት። ሁለተኛው እጅግ አስፈላጊው እና መታየት ያለበት ጉዳይ ደግሞ የቴክኖሎጂ እድገት አመራረትን በጣም 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 ያፈጥነዋል፣ ያቀላጥፈዋል። ቅልጥፍናን ስለሚጨምር ምርት ይትረፈረፋል። ያለማቋረጥ የሚመረት አውቶሜትድ ስለሚሆን የማሽኖቹ አውቶሜሽን ፕሮሰስ ውስጥ እየገቡ የምርታማነትን ውጤት የምናየው በብዙ ምርቶች መመረትም በአጭር ጊዜ ውስጥ መመረትም ስለሆነ ምርታማነት ከሚያስከትላቸው ነገሮች ውስጥ አንዱ የምርት መትረፍረፍ ነው፣ አባንደንስ የምንለው። ስለዚህ ሁሉም ሰው ምርትን እንደ ልቡ የሚያገኝበት ጊዜ ነው የሚሆነው። ሁለቱ ናቸው የቴክኖሎጂ እድገት የሚያስከትለው እነዚህ ነገሮች ናቸው። እነዚህን ነገሮች ደግሞ ለማግኘት ምንድነው መስራት ያለበት የሚለው ነገር እንግዲህ ወደ ዝርዝር ጉዳዮች ልንገባ እንችላለን ማለት ነው። በእርግጥ በጣም ብዙ ምርት በሚመረትበት ጊዜ በዝቅተኛ ዋጋ ምርቱን ለገበያ የሚያቀርበው እንዴት ይሆናል? አዋጭ ነው ወይ? ሌላ ነገሮችን ውስጥ ገብተን ትንታኔ ውስጥ ከገባን ብዙ ነገሮችን ልናነሳ እንችላለን። ይህንን በሂደት የምንመጣበት ይሆናል። በአጭሩ ግን የቴክኖሎጂ እድገት ሁለት ነገሮችን ያስከትላል። እንደ ኢኮኖሚክ ሞዴል ከቴክኖሎጂ ጋር ባለ ቁርኝነት ምክንያት አንድ የምርት ወይንም የአገልግሎት የሁለቱም ዋጋቸው እያነሰ ይመጣል። እንደውም በአንዳንድ ባለሙያዎች ኢኮኖሚስቶች ማርጂናል ኮስት ኦልሞስት ዚሮ ማርጂናል ኮስት ወደ ዚሮ የሚጠጋ ማርጂናል ኮስት ነው የሚባል። ማለትም ከሞላ ጎደ አንዳንድ ምርቶች ነፃ እስከ መሆን ይሄዳሉ ማለት ነው። በዚህ አፕሮች፣ በዚህ አካሄድ፣ በዚህ ትንታኔ መሰረት አንዳንድ ምርቶች ነፃ ድረስ ሊሄዱ ይችላሉ ማለት ነው ዋጋቸው ከማነሱ የተነሳ። ሌላው ደግሞ አውቶሜሽን ማለትም ማሽኑ ራሱን በራሱ የሚያመርት ከሆነ አሁን ያለው ትሬንድ ደግሞ ሂደት እንደዛ ነው። ለምሳሌ አርቲፊሻል ኢንቴሊጀንስ ከተጠቀምን ብዙ ነገሮች ብዙ ማሽኖች በራሳቸው ለምሳሌ ዶክተር አብይ እንደጠቀሱት ለምሳሌ 4.0 ወይም 4.0 ኢንዱስትሪ የምንለው ኢንዱስትሪ 4.0 በጣም ውስብስብ ኮምፕሌክስ የሆነ ስራዎችን አካቶ የሚሰራ ያለ ሰው ንክኪ ብዙ ነገሮችን የሚሰራ የሚተነብይ ተንቢዮም የወደፊቱን ራሱ በምርቱ ላይ ሊመጣ የሚችለው ነገር ሁሉ አካቶ የሚሰራ ነው። ይሄ ራሱን የቻለ በጣም ሰፊ ርዕሰ ጉዳይ ነው፣ ልናወራበት እንችላለን። ግን ምን ያህል እንደሆነ ነው። ለእነዚህ እንግዲህ መሰረታዊ ነገሮች ምንድነው? ብዙ የቴክኖሎጂ ለውጦች ስለመጡ ነው። በተለይ ወደፊት መሰረታዊ አድርገን ከምናያቸው የሁሉም ቴክኖሎጂ መሰረቶች 3 አስፈላጊ የቴክኖሎጂ መሰረቶች አሉ። ፕላትፎርሞች አንድ ላይ መቀናጀት ያለባቸው። እንደው ለአሁኑ ስሙን ለመጥቀስ ያህል በመጀመሪያ ደረጃ ኤነርጂ ኃይል ያስፈልጋል። ኤነርጂ የምንለው ወይም ኃይል የምንለው ነገር በየትኛውም መልኩ የትኛውም ቦታ የሚገባ ስለሆነ እሱ አስተማማኝና በብዛት መኖር ያለበት ጉዳይ ነው ኤነርጂ። ሁለተኛው ደግሞ ኮሚኒኬሽን ነው፣ መገናኛ ግንኙነት። ምክንያቱም መጪው ቴክኖሎጂ በሙሉ በእንደዚህ አይነት የተንጠለጠለ ስለሆነ ኮሚኒኬሽን ወይ መገናኛ የምንለው። ሶስተኛው ደግሞ ትራንስፖርቴሽን እና ሎጂስቲክስ እሱን አኳቶ ማለት ነው። ትራንስፖርት ወይም መጓጓዣ ከሎጂስቲክ ጋር ተገናኝቶ ያለውን ደግሞ በሶስተኛ ደረጃ እንይዛቸዋለን። የነዚህ ሶስቶቹ አንድ ላይ መምጣት፣ አንድ ፕላትፎርም ውስጥ መግባት በአጠቃላይ የወደፊቱን የኢኮኖሚ ስርዓት የሚያካሂደው ይሄ ነው።
ስለ ስሪዲ ብናወራ፣ ስለ ናኖ ቴክኖሎጂ ብናወራ፣ ስለ የትኛውም አዳዲስ የቴክኖሎጂ አይነቶችን አፕሊኬሽን ብናወራ፣ ስለ ማቴሪያል ሳይንስ ለምሳሌ ናኖ ቴክኖሎጂ ማቴሪያል ሳይንስ ውስጥ በጣም በጥልቀት የምናየው ነው። እንዴት ቁሶችን ከአተም ከሞለኪውል ደረጃ ተነስቶ እንዴት ቃይረን መስራት እንደምንችል ሁሉ መዓት ነገሮች ነው እየመጡ። እነዚህ ደግሞ እየሆኑ ያሉት ከመቀዝበት እየተለወጡ ነው ያሉት። ለዚህ ነው ፍጥነት ያስፈልጋል የምንለው። ስለዚህ በቃለመጠይቅ ውስጥ ዶክተር አብይ የሰጧቸው ማብራሪያዎች እና ብዙ ነገሮቹ በጣም በጣም ትልቅ ቦታ ያላቸው ናቸው። እንደ ሀገር ዘመኑ ከሚያስፈልገው እይታ ውስጥ ዋነኛው ይሄ ነው። ለአንድ ሀገር በዚህ ዘመን ተለውጧል። ከዚህ በፊት እንደምናስበው በተለያየ የፖለቲካ አይዲዮሎጂ ውስጥ በተለያየ ነገር ውስጥ የምናስበው ነገር በሙሉ አይሰሩም፣ በእርግጠኝነት አይሰሩም። ይሄ በተለያየ ጥናቴ ውስጥ የቀረበውን ሁሉ በደንብ ተንትነን ልናየው እንችላለን። የትኛውም ባለሙያ የሚያውቀው ጉዳይ ስለሆነ ማለት ነው። ስለዚህ እዛ ላይ ማተኮር ያስፈልጋል ማለት ነው። ስለዚህ በቃለመጠይቅ ውስጥ ስለ በተለይ የአምራች ኢንዱስትሪው መስፋፋት እንዴት ከሌላው እንደሚቆራኝ ከዓለም ጋር ሎካሊ እዛ ውስጥ በጣም በሰፊው የምንሄድባቸው ጉዳዮች አሉ። የአሁን አመራረትና ድሮ የምናመርተው አመራረት እንዴት ልዩነት እንዳለው ምርት አምርቶ ማከማቸትና መሸጥ ያም እየቀረ እንደሆነና ምርት ወዲያው ተመርቶ ወዲያው የሚሸጥበት አይነት ሁሉ እየመጣ እንደሆነ በጣም ሰፊ ነገሮች አሉ። ይሄንን ክፍል በክፍል በተከታታይ የማቀርብላቸው ይሆናል ማለት ነው። ይሄንን ፕሮግራም የማዘጋጀው ይሄ በኢትዮጵያ ኢኮኖሚክ ፖሊሲ ወይንም ጠቅላይ ሚኒስትሩ በሚያቀርባቸው ነገሮችም ላይ እንደ ውይይት እንደ ግብዓትም እንዲያገለግል እና በተለያየ መልኩም እይታ እንዲያገኝ የማድረግ ስራ ነው። ካገኟቸው እውቀቶች ያንን ነገር ማካፈልና ለሀገር እንዲጠቅም ነው። ያም ለሀገር እንዴት ይጠቅማል? የሃውስሆልድ ወይንም የቤተሰብን ገቢ እንዴት በፍጥነት ማደግ ይችላል? እንዴት በአንድ ጊዜ ብዙ ሰዎች ስራ ውስጥ ሊያዙ ይችላሉ? ሲስተም አለው ከቴክኖሎጂ ጋር የሚሄድ እነዚህ ነገሮችን በማየት ለሰዎች ኑሮ እርካታ መሻሻል ለማምጣት የትኛውም አይነት ምርት ችግር እንዳይሆነ እንዴት ማምረት እንደሚቻል ከዘመኑ እይታ ጋር ኢንፍራስትራክቸሩን ወይንም መዋቅሩን እንደገና በማየት በማዋቀር እንዴት መስራት እንደሚቻል ይሄንን በሰፊው የምናወያይበት እኔም በበኩሌ የኢትዮጵያ መንግስት በደንብ እይታ እንዲኖረው ግፊት በማድረግ እውቀት ላይ ተመሰረተ ስለሆነ መከራከርም ያለበት ነገር ላይ ተከራክረን የምንተማመንበትም ጉዳይ ስለሚሆን ያንን በተመለከተ ነው ማቅረብ የፈለኩት። ስለዚህ ይሄንን ቪዲዮ ወይም ይሄንን ነገር የምትከታተሉ በሰፊው አሁን እነዚህ ከዚህ ጋር በተያያዘ የማቀርበው ስለሆነ መከታተል ትችላላችሁ። ሰብስክራይብ አድርጋችሁ በየጊዜው በየክፍሉ የሚወጣው ነገር ማየት ትችላላችሁ። በጣም ብዙ ነገር ትማራላችሁ። መማርም ብቻም ሳይሆን ባለው ፖሊሲ ውስጥ እንዴት ይህን ነገር ተግባራዊ ይደረጋል የሚለው ነገር ከመንግስት ጋር በማቀናጀት ግፊት በማድረግ ይህንን መንገድ እንዴት ማስኬድ እንደሚቻል ኦልሬዲ መንግስት ብዙ ነገሮች ገብቶት በዛ መንገድ ላይ እያሳየ ያለው ነገር አለ። በተጨማሪ ግን ማየት ያለበትና የተለያዩ ጥቃቅን የሚመስሉ ግን አስፈላጊ ነገሮችም እንደ ክፍተት የሚታዩም ስላሉ እነሱንም ትኩረት እንዲያገኙ ለማድረግ እና ለመማማርም ጭምር እንዲሆን ግፊት ለማድረግ ነው እና ስለዚህ የምትመለከቱ ሰብስክራይብ አድርጉና ቀጣይ ፕሮግራሞችን ማየት ትችላላችሁ። እንዲሁም ደግሞ ሼር አድርጓቸው ለሌሎችም ሰዎች ሼር ስታደርጉ ይሄን ነገር በደንብ ለመዋየት ለመነጋገርም ሀሳብ ለማንሸራሸርም በጣም ይጠቅማል እና ሼር አድርጓቸው። ሌሎችም ሰዎችንም ኢንቫይት አድርጓቸው ላይክ በማድረግ የበለጠ ትኩረት እንዲስብ ደግሞ በማድረግም መተጋገዝ ይቻላል ማለት ነው። ዋናው ዓላማችን የምርት እጥረት ችግር እንዳይኖር እንደገና ደግሞ የምርት ዋጋ በመቀነስ ሰዎች የተሻለ እርካታ የሚያገኙበትና የመጪው ገበያ የምንለው ማርኬት የምንለው ነገር ምን አይነት ባህሪ እያመጣ እንደሆነና ወደፊት የምናገኘው ነገር በጣም በየዘርፉ እየተለወጠ እንደሚሄድ ከጤና መስክ፣ ከትምህርት፣
በተለይ ከፍተኛ ትምህርት ከብዙ አቅጣጫ አዳዲስ ነገሮች ናቸው እየመጡ ያሉትና ያንን በአግባቡ ለማየት ይህንን ፕሮግራም በተቻለ መጠን ባመልጣችሁና በደንብ ክትትል ብታደርጉ ምናልባት ግፊታችንም የበለጠ ተሰሚነት ሊኖረው ይችላል። መንግስትም ያን እይታ እንዲያይ ነው። እንግዲህ ይህን የምናደርገው ብዙ ምሁራኖች ያገኟቸውን ያጠናቸው ነገሮችን በመሰብሰብ ከሌላም ጋር በመገናኘት ከተለያዩ ዩኒቨርሲቲዎች፣ ከተለያዩ ተቋማት በአጋጣሚ አጋጣሚ እድል ያገኛቸውን መረጃዎችን በመሰብሰብ ነው ይህን ነገር የምናዘጋጀው። ደግሞ ይህንን ማድረግ ግድ ነው፣ የሞራላዊ ግዴታም ነው ብዬም ነው የማስበው እና በዛ መልኩ ነው ይህንን ዝግጅት ለማቅረብ ይህንን መልእክት ለማስተላለፍ አሁን የተገደድኩት ማለት ነው። ስለዚህ ቀጣይ በዛ በነበረው ቃለመጠይቅ ዶክተር አብይ ባደረጉት ቃለመጠይቅ ውስጥ የተነሱ አንኳር ነገሮችን አንድ በአንድ እያነሳናቸው እንዴት እንደሚሆንና ምን እንደሚመጣ መደረግ ያለባቸው ነገሮችንም ተጨማሪ የሚባሉን ያ አገር ቤት እንዳለ ሆኖ ተጨማሪ ነገሮችን ግብዓቶችን ለመፍጠር እገዛ የሚደረግበት ዜጎችም ደግሞ ቀጥታ የሚሳተፉበት ኢንቮልቭ የሚያደርጉበት ሀሳብም ውይይትም እንዲነሳ ነው። አቅጣጫው ግን በአጠቃላይ ሲታይ በጣም አስደሳች እና ኢትዮጵያ ትልቅ ወደፊት የሚያስገዳ ተስፋ አላት። በራሱ የኤአይ የአርቲፊሻል ኢንቴሊጀንስ ተቋም በዩኒቨርሲቲ ደረጃ በዛ ሀገር መመሰረቱ ራሱ በጣም ትልቅ ብልጠት ነው። በአሜሪካና በቻይና ማዕከል አሁን ዋናው የጦርነት መስክ ያለው በዚህ ቴክኖሎጂ ውስጥ ነው። ይህንን ቀድሞ ያልያዘ በዚች ዓለም ላይ ዋጋ የለውም። በቃ ያለው ነገር ሁሉ እዛ ላይ ነው ያተኮረው። ሁለቱ ተፋጠው ያሉት በዚህ ጉዳይ ላይ ነው። ስለዚህ ኢትዮጵያ ውስጥ ያለው ከአርቲፊሻል ኢንቴሊጀንስ እና ሌሎች የቴክኖሎጂዎችን የማካተት ሁኔታ አካሄድ በጣም ሊበረታታ ትልቅም ድጋፍ ሊሰጠው የሚገባ ጉዳይ ነው። እኔም ደግሞ ለረጅም ጊዜ ኢኮኖሚክስን ከቴክኖሎጂ እድገት ጋር አያይዤ አደርጋቸው የነበረው ጥናት ከዚህ ጋር በመሄዱ ብዙ ነገሮችን ከዛሬ 10 ዓመት በፊት ግፊት ሳደርግባቸው የነበሩ ብዙ ነገሮች ባለመቀበል የተበላሻለ ሀሳብ እየተሰጠም ሀሳቡን ባለማስተናገዳቸው ያልተጠቀሙም አሉ። በኢትዮጵያ ኬስ ከወሰደ ማለት ነው። አሁን ባለው ሂደት ብዙ ነገሮች እኔም በጥናቶቼ ከማነሳቸው ነገሮች እዚህ ውስጥ ስላየሁኝ ትልቅ ዋጋ ሰጠዋል፣ ትልቅ ቦታ ሰጠዋል ማለት ነው። የጎዳደሉ የሚባሉ ነገሮች አሉ። ከሙያ አንጻር ያንን ልናይ እንችላለን። ምንም ችግር የለውም። ሁሉም ያለውን እውቀት ሼር በመደራረግ ነው የሚዳብረው። የአይቲ ወይም በኮምፒውተር ሳይንስ አካባቢ ያለ ሰው የኢኮኖሚክ ሞዴሎች እንዴት ይሰራሉ የሚለውን በደንብ ጥልቀት ያለው እውቀት ላይኖር ይችላል። ስለዚህ እሱ ደግሞ ያንን ካለው ሰው ጋር ይገናኛል። ያኛው ደግሞ የራሱን እውቀት እዚህ ውስጥ ያካትታል ማለት ነው። ሌላውም እንደዛ ነው። ያን ብቻም ሳይሆን ለምሳሌ ያህል ነው። ስለዚህ እውቀቶች ከዛ ተሰባስበው ለዜጎች ፈጣን ህይወትን የሚቀይር ነገር ካላመጣ ትርጉም አልባ ነው። ዋና ነገር እሱ ነው። በየትኛውም መልኩ ያንን ግብ ለመምታት መደረግ ያለበት ነገር ሁሉ በፍጥነት መደረግ አለባቸው። አሁን የምናደርጋቸው ነገሮች ብዙ ነገሮች ግን በመሰረቱ አዳዲስ ነገሮች ናቸው። ስር ነቀል ለውጦች ናቸው መምጣት ያለባቸው። ስለ ስራ፣ ስለ ገቢ፣ ስለምን ስናስብ ቴክኖሎጂውን ከተጠቀምን ብታምኑ ባታምኑ በአግባቡ በጥሩ መልኩ ቴክኖሎጂዎችን ከተጠቀምን የሚመጣው ጊዜ በጣም እጅግ ወርቃማ ነው። ትልቅ ወርቃማ ጊዜ ነው። ቴክኖሎጂው የሰዎችን ህይወት በመቀየር በጤና፣ በየትኛው በአመጋገብ፣ በየትኛውም መስኩ ትልቅ እምርታ የሚያመጣ ጊዜ ነውና ይህንን መጠቀም አለብን። ይህንን መዝለል ማለፍ ሊያመልጠን አይገባም። ይሄ ነው። በእርግጥ ይህን ስናደርግ የራሱ ተጓዳኝ ችግሮች ይኖራሉ። ችግሮቹን ደግሞ ለመቋቋምም ለመከላከልም ደግሞ ጎን ለጎን መሰራት አለበት። በየትኛውም ዘመን በየትኛውም ቴክኖሎጂ ችግር የለም ማለት አይቻልም። ኢቭን የምንበላው ምግብ
ከሚገባው በላይ አላግባብ ከበላን ካደረግን በሽታ ነው ለሰውነታችን ጤና ሳይሆን በሽታ ነው የሚሆነው። ስለዚህ ቴክኖሎጂም የራሱ ጎንዮሻዊ ችግሮች አሉት። ይሄ ምንም ጥርጥር የለው። ይሄ ብቻም ሳይሆን ድሮም የነበሩት እንደዚሁ በዚሁ መልኩ ነው እየመጡ ያሉት የነበሩት። አሁን ግን ቀድመን መገኘት አለብን ይህን በማድረግ። ስለዚህ ዋናው ቁም ነገር ይሄን ነው። ይሄንን ቪዲዮ የምታዩ ሼር በማድረግ በተለያየ መልኩ በማሰራጨት ሰብስክራይብ በማድረግ ተሳተፉና ትልቅ ቦታ እናድርሰው። መንግስትም በደንብ ሰሚ እንዲሆን ለመንግስትም ማድረስ መቻል አለብን ብዬ ነው ማምነው። ለአሁኑ ለጊዜያቸው እጅግ አመሰግናለሁ። በሚቀጥለው ተከታታይ ዝግጅቶች እንገናኝ። መልካም ጊዜ። በዚህ ሰናበታቸዋለሁ።